ኦኬ ያው ጠይቃ ከዛን አንተ ፎሬክስ ሐራም ነው ብላት ነበር ታውቃለህ? አውቃለሁ። ሐራም የሚሆነው አሁን ፎሬክስ ላይ ጋምብል የሚባል ነገር አለ። ጋምብል ስታደርግ ሐራም ይሆናል። ፎሬክስ ራስህ ሐራም ማድረግ ትችላለህ። ግን እንደ ስራ ፕላን አውጥተህበት እንደ ስራ ምሰራ እንደ ንግድ ምሰራ ከሆነ እሱ ሐራም ይሆናል። እሺ የፎሬክስ ግብይት እንዴት ነው? እስኪ ታውቀው ከሆነ አሁን ፎሬክስ እንዴት እንደምትገባ ታውቃለህ? የሆነ ፔር አለ። ሁለት የውጭ ሀገርና የአውሮፓና የዩሲኤ ፔር አለ። ከሁለቱ ነው እንትን የምትለው። አሁን ገበያ እዛ ላይ ገብተህ ቻርት የሚባል ነገር አለ። እዛ ላይ ገብተህ አጥንተህ ይሄ ዋጋ እንዴት ይሆናል ብለህ በስንት መከራ አምጥተኸው ከዛ በኋላ ሪስክ ታደረግና የምታደረገውን ሪስክ ታደረግና ይሄ ማርኬት ከዚህ እስከዚህ ይደርሳል ብለህ ግምት አይደለም ሰርተህ የምታመጣ ነገር አለ ነው። ግን እሺ ተቃውሞ ይከሰታል አይከሰትም? በስራው ላይ መቀባበል የሚባል ነገር አለ። መቀባበል ገንዘቡን መቀባበል መረካከብ የሚባል መስፈርት አለ በግብይት ጊዜ። ነቢያችን ሰለላሁ ዐለይሂ ወሰለም ተቃቡት ግድ ነው። አንዱ ሊከስር የሚችልበት ሊበላ የሚችልበት አይነት ነገር ከሆነ አይቻልም፣ አይፈቀድም። ተቃቡት መከሳሰብ፣ መቀባበል። አንተ ገንዘቡን ስትሰጠው ጊዜ እሱ ደግሞ ከአንተ ያንን በቀጥታ የምትቀባበሉበት አይነት ሁኔታ ከሆነ ነው የሚቻለው፣ ካልሆነ አይቻልም። ትናንት ሳሳይ ነበር ልጁ አሳየኝ ማየት ፈልጋለሁ የዑለሞች ንግግር ብሎ በዚህ ጉዳይ ላይ አውጥቼ ሳሳየው ነበር። አንደኛ የተቀመጠው መስፈርት እሱ ነው። የሚሰራ የነበረ ልጅ ነው። አይ መቀባበል አንዱ ሊከስር የሚችልበት አጋጣሚ የሚችል ከሆነ ይሄ አይሆንም፣ አይቻልም እኮ መክሰር እኮ መከስረው ማለት ነው። ይኸው ጋምብል እንዳልኩ ጋምብል ሁለት በተን ብቻ ነው የምነካው ታውቃለህ። ሁለት ብቻ ነው ገንዘቡን እጅ ለእጅ መቀባበል አለው ስራው። እጅ ለእጅ አይደለም የምትቀባበለው፣ እንዲህ ሰው በሰው አይደለም የምትቀባበለው። ግን ይሄ ሁለት በተን ብቻ ስለሚነካ አሁን አንድ ሰው ገብቶ እዛ ላይ አንዱን በተን ነክቶ ድንገት እሱ ወደ ያለው ከሄደ ያኔ ቁማር ነው። ጋምብል አርግቷል፣ ቁማር ነው የሚባለው። ግን በጣም ብዙ የምታያቸው ነገር አለ። ያን ነገር ለፍተህ እንደ ስራ ብለህ ለፍተህ አጥንተህ ያን ነገር ከዛን ይሄን በቃ አሁን ትንሽ ከስራለ እዚህ ይደርሳል ብለህ ነው እንጂ አገምትም። እዚህ ይሄኛው ላይ ታውቃለህ፣ እንደዛ ነው። እሺ ስለ ፎሬክስ ስለሞች ተጠይቀው በመካከል በዚያ ስራ ላይ መቀባበል ስለሌለው ተቃውት ስለሌለው ነብዩ ሰለላሁ ዐለይሂ ወሰለም ደግሞ እጅ ለእጅ መቀባበል ግድ ነው መስፈርት ነው ስላለ ያንን የሚያሟላ ስላልሆነ ሐራም ነው ብለው ተናግረዋል። አይ እሺ መርሲ ሰላም ሰላም፣ እንዴት ነህ? አለ ደህና ነሽ? እግዚአብሔር ይመስገን። አንድ ጥያቄ ነበረኝ። በሰሒህ አልቡኻሪ 876 ብታስረዳኝ ትንሽ። ጥያቄሽ ምንድን ነው? እዛ ጋ ያለው እስላም በመጨረሻ እንደመጣችሁና በፍርድ ጊዜ ግን አንደኛ በመጀመሪያ እንደምትፈረዱ ይገልጣልና እስከ አንተ አስረዳኝ። እስላም በመጨረሻ እንደመጣችሁ ይላል ቃሉ ላይ። አትዋሺ ፊት ፈተሺ። እኛ በመጨረሻ ብንመጣም ይላል ወይን ላውጣለሁ። አትዋሺ ሁሴን ፊት መተሺ። ሁሴን የማያውቀው ሐዲስ የለም፣ ለፉከራ አይደለም። እሱ ንገረኝ፣ ምን ይላል ታውቀዋለህ አንተ? እስላም መጨረሻ መጥቷል። ምን አሳይ ነህ? ክፈት ያው በአማርኛም ትርጉሜዋለሁ። አመጣው ከፍት ልክፈት ነው ወላሂ የለም። ምን እንደምን ታውቃላችሁ? ነህኑ الآخرون السابقون ነው። ክፈት አይዞህ ከፍትልሃለሁ። ነው ሻሃዳ ያለ ነው። እሺ ማነው ሻሃዳ የሚይዘው? አለ ትንሽ አሳንሰው እሱ ብዙ አይታይም፣ ተቆርጧል። አማርኛ ተርጉሜዋለሁ። አማርኛ ተርጉመሻል። ሐዲሱን ራሱን አውጪው። እሺ ወገናችን አንዴ ሻሃዳ መያዝ የሚፈልገው ልጅ ማን ነበር? ፈተዋ አንተ በ876 ሰሒህ አልቡኻሪ። ሌሎቹን ክፈቱት ከፈለጋችሁ። ሻሃዳ መያዝ የሚፈልገው ማን ነበር? እኔ ነኝ። እሺ ሻሃዳ መያዝ ፈልገህ ነው? እንትን ነበረ ከመጀመሪያው እንገር ብዬ ነው። እሺ አንዴ ቁጥሩን ትንገረኛ። ቁጥሩን ንገረኛ አንድ ጊዜ። 800
صحيح البخاري 876 አይ ቀጥላ ወራሽ እሺ መጀመሪያ ክርስቲያን ነበርኩኝ። እሺ ክርስቲያን እያለሁ ወደ እስልምና መጣሁኝ። ወደ እስልምና ስመጣ ሻሃዳ አልተቀበልኩም ማለት ነው። እስልምና ላይ ከቆየሁ ወደ 20 ዓመት እየሆነኝ ነው። አይ አምነህበት ነው። በአፈታ መሰከርክ ምናምን የሚል ላይ ሰምቼ ነው። እንትና አትለው እስልምና ወጣ ሊባል ይችላል። ችግር የለውም። እሺ አመሰግናለሁ። مرسي يسمعشان؟ سمعنا. كيفاش حديث كيفاش شيء؟ እኮ ሐዲሱን አሳንሰኝ በአማርኛ አምጥቼዋለሁ እና አንተ ወይም በአረብኛ አንብበውና አስረዳኝ። አማርኛ በቃ ላስረዳሽ። እሺ ከትልቁ ላይ ወይ ሐዲሱን መክፈት የምትችል ከሆነ ከፈች ወይ ነከፍቼ ላሳያቸው። ኢስላም የሚል ቃል የለም እንትኑ ላይ። እሺ ሐዲሱ ላይ አማርኛ ላይ ተርጉሞላችኋል። ሐዲሱን ቃል በቃል ላሳያቸው። ምንድነው የሚለው መሰለሽ? ቀደም እንዳልኳቸው ልጆች ነህኑ الآخرون السابقون ነው የሚለው። እኛ ኋለኞቹና ፊተኞቹ ነን ነው የሚለው። የሚገርማችሁ እኛ ኋለኞቹና ፊተኞቹ ነን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ገነት ስለሚገቡ ሰዎች እየተናገረ ነገር ግን ኋለኞቹ ፊተኞች ይሆናሉ ብሎ ተናግሯል። ማናቸው እነዛ ኋለኛና ፊተኛ? ወደፊት የሚመጡት ከሁላችንም በፊት ቀድመውን ገነት ይገባሉ እያለ እየተናገረ ነው። በደንብ ላስተዋለ ሰው ሙሐመድ እና ተከታዮቹ ከትውልድ በኋላ ቢመጡ ነገር ግን የትንሣኤ ቀን ከማንም ከሁላችንም በላይ ቀድመውን ገነት ይገባሉ እያለ እየተናገረ ነው። ኑ ላሳያቸው ሐዲስ ላይ ምን እንደሚል። صحيح البخاري 876 ላይ ምን ይላል? حدثنا أبو اليمان قال أخبرنا شعيب قال حدثنا أبو الزناد أن عبد الرحمن بن هرمز الأعرج مولى ربيعة بن الحارث حدثه أنه سمع أبا هريرة رضي الله عنه أنه سمع رسول الله صلى الله عليه وسلم يقول النبي صلى الله عليه وسلم اندهاله نحن الآخرون السابقون يوم القيامة إنيا فتنيوشنا وعلنيوشنا نالو نحن إنيا الآخرون وعلنيوشنا السابقون فتنيوشنا يوم القيامة يتنسايكن فتنيوشنا ነቢያችን ሰለላሁ ዐለይሂ ወሰለም የትንሣኤ ቀን ፊተኞቹ እንደምንሆን ከፊት ቀድመን ገነት እንደምንገባ እየነገሩ ነው። ከኛ በፊት ያለፉንን ትውልዶች እነዚያን ሁሉ ቀድመናቸው ወደ ገነት እንገባለን። እዚህ ዓለም በመምጣት እስከተባለ ኋለኞቹ ነን እኛ። ያ ማለት የመጨረሻ ትውልድ ነን እኛ። ገብታችኋል? እኛ የመጨረሻ ትውልዶች ነን። ወደዚህ ዓለም በመምጣት ኋለኞቹ ነን። የትንሣኤ ቀን ደግሞ ፊተኞቹ ነን እኛ። ከትውልድ ሁሉ በፊት መጀመሪያ ፍርድ ተሰጥቷቸው ገነት የሚገቡት የነብዩ ሰለላሁ ዐለይሂ ወሰለም ትውልዶች ናቸው። من ይላል? بيد أنهم أوتوا الكتاب من قبلنا ثم هذا يومهم الذي فرض عليهم فاختلفوا فيه فهدانا الله. እንግሊዘኛው መክፈት ትችላለህ? ላይ ያለው ላንብብልህ። እንግሊዘኛ ሐዲስ እየዋሸህ እኮ ነው። አልዋሻሁም። ተረጋግሽ ጌታ። አንድ ጊዜ እንግሊዘኛው ውስጥ ክፈተው ላንብብልህ። ያፍረብሽ ምን ትመስላለህ? የፈጣሪ እንግሊዘኛ ሐዲስ አልመጣልንም። እኛ አረበኛ ነው ነብዩ ሰለላሁ ዐለይሂ ወሰለም የተረጎመው። እሱ በእንግሊዘኛ የተተረጎመው ላይ ያለው ምንድነው የምትዋሸው አንተ? እንግሊዘኛ ሐዲስ የለም። ታያቸው ተወለት ክርስቲያኖች እንግሊዘኛ በላይ ያለው ፈተው ነው ካለ ዝም ብለህ አትዋሽ። አታጃጅላቸው ህዝቡን። ጂሰስ አለችኝ። ስድብ መስሏል ነው ጂሰስ ጀዝባና እንደውም አንቺ ነሽ። አይገርምሽም? ድንጋይ ራስ ጀዝባት ያለሽ እንዴ ደግሞ ቀዘ አትሳደቡ። ማን ነው አያችሁ አይደለ? نحن الآخرون السابقون እኛ ኋለኞችና ፊተኞች ነን ይላል። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም እኛ ፊተኞችና ኋለኞች ነን ብለው ተናግረዋል። እሺ ጥያቄ ያለ መጠየቅ ይችላል። እሺ ኡስታዝ ጀዛኩሙላሁ ኸይረን። አንድ ጥያቄ ልጠይቅና
እስኪ ልጨርስ። ምንድነው ጥያቄ? ለምሳሌ ጀማ ሰላት እየተሰገደ ያው የሰው ልጅ ሙሉ አይደለምና ምናልባት አንድ ሰው ከጀማዓዎቹ አንድ ሰው ኢማሙ ላይ የሆነ ማለት ሰላትን የሚያበላሽ ነገር ቢያይ አንድ ሰው ያ ሰው ባለማወቅ የጀማዓው ሙሉ እንዲሰማ ቢናገር ጀማዓው ሙሉ መስገድ አለበት? አይበላሽም የጀማዓው ሰላት ወይስ ደግሞ ምንም ችግር የለውም? አልገባኝ ጥያቄ። ለምሳሌ አሁን ሜቢ የሆነ በቃ ሰላቱን የሚያበላሽ ነገር ሊሆን ይችላል። ከኋላ ምናልባት ልብሱ ከፍ ብሎ ሊሆን ይችላል። የሆነ ሰላት ሊያበላሽ የሚችል ነገር ያ ነገር ከጀማዓዎቹ አንዱ ሰው አየው ማለት ነው። ይሄን ስህተት እንዳየው ዝም ቢል ምናልባት ሌሎቹ ላይ ያውቁ ይችላሉ። እሱ ሰላቱ ደግሞ መስገድ አለበት? የሱ ሰላት ተበላሽቷል ማለት ነው። የትኛው ሰው እያየ ዝም ያለው? ተከታዩ የተገለጠው የትኛው ነው? ኢማሙ ነው ወይንስ ኢማሙ ቢሆን አይዋ ኢማሙ ቢሆን ልብሱ ተገልጦ ነው ወይንስ ሌላ ችግር ነው? ልብሱ ተገልጦ ቢሆን ለምሳሌ ከጀርባ ልብሱ ተገልጦ ቢሆን ወደ ላይ ይሄ ምንዳውን ይቀንሰዋል። ነብያችን ሰለላሁ ዐለይሂ ወሰለም ሸፍኑ ብለው ተናግረዋል። ነገር ግን ሶላታቸው ይበላሻል ማለት አይደለም። እሱ አይበላሽም። አይዋ ያን ነገር አስተምሩትና ከዚያ በኋላ መሸፈን እንዳለበት ነገሩት። አይ مرحبا جزاكم الله خيرا بس يا كان قتل ሰላም እንዴት ናችሁ? ሰላም ነው። አማን ነው። አማን ነው አለን አልሐምዱሊላህ። እኔ አንድ ጥያቄ ልጠይቅ ነበር የገባሁት። እሱም እናንተ አንድ አምላክ ብላችሁ ታመልካላችሁ፣ እኛ ደግሞ ማርያምን እናመልካለን። የኦርቶዶክስ ነኝ። እሺ ምን አይነት ተቃራኒ ነው ያለው? አስረዳኝ። ማርያም ሰው ነች አትመለክም። ነገር ግን እውነቱን ነው እሱ። አዎ ሰው ናት። ብዙ ክርስቲያን አመልካት የሚላሉ ግን እንደሚያመልኳት መጽሐፉ ላይ ተጽፏል። መለክ አይገባም፣ በፍጹም ስህተት ናት። መርየም ዓለይሃ ሰላም ደግ ጻድቅ ነች። እሺ አንድ ነገር ልናገር። እሺ ማርያም መጀመሪያ አዳምና ሔዋን አለ አይደለም? አዳምና ሔዋን በሰማይ ቤት እንደነበሩ ሔዋን ታሰስታለች፣ አዳምን ወደ ምድር ይጣላሉ። ከዛ በኋላ ወደ ምድር እንደተጣሉ ፈጣሪ ያን ኃጢአትክን በሌሊት እጅ መጥቼ አድናለሁ አለው አይደለም? ይሄን ታሪክ ታውቃለህ? ውሸት አይደለም። ማስረጃ ካለ አሳየን። ዋሽታቸው አንደሱ ብለዋችሁ መጽሐፍ ቅዱስ ላይ በፍጹም ከልጅ ልጅ አይደለም። እኔ አንዳንድ ግለሰብ በእምነቴ ያን ያህልም ጠንካራ አይደለሁም። የለም እኔ ብዙ ነገር የምሬ ነው የምልህ። የለም መጽሐፍ ቅዱስ ላይ እንደሱ የሚል በፍጹም የለም። ከታሪክ ተመለስ ወደኋላ ተመልሰህ ማየት ነው። የለም እኛ እኮ የተፈጠርነው ሁላችንም ከአዳምና ከሔዋን ነው አይደለም እንዴ? እኔ ከልጅ ልጅ ተወልጄ አድናለሁ ያለበት ቦታ የለም መጽሐፍ። እሱን እኔ በታሪክ ያኔ ዩቲዩብ ላይ እንደዚህ ሰርች አድርጌ ስለምገባ አንዳንድ ነገሮች ያያለሁ እንጂ ያን ያህል አስተምሮ ላይ ጠንካራ አይደለሁም። ስለዚህ ተመልሼ መጥቼ አድናለሁ አለ። እሱም ከማርያም ከወለደ ማርያምን አክብሮ የመጣ አምላካችን ማርያምን እኛ የማክበር ትልቅ ግዴታ አለብን። ስለዚህ ማርያም ለኛ ትልቅ ቦታ አላት። ስለዚህ ደግሞ አንድ ነገር ብመክር ደስ ይለኛል። ስለዚህ አሁን በኢትዮጵያ ላይ ኦርቶዶክስና እስልምና እጅና ጓንት ነው። ስለዚህ ሶሻል ሚዲያ ላይ ወጣችሁ ያን ያህል ለማባላት ባሞክሩ የተሻለ ነው። ኢትዮጵያ ላይ ገብታችሁ ብታዩ ሙስሊም ጎረቤት አለን፣ ሙስሊም ሃይማኖትም ኦርቶዶክስም
ሁሉም የተከባበረ ነው። ጨረስክ? እሺ አንደኛ እዚህ ጥያቄ አለኝ ብሎ ገባ፣ ከዛ ጠየቀ፣ ከዛ ለምን ታባለው በስራሽ ግን ጠይቅ። ማርያምን አሁን ለምን ታመልካታለህ? ማርያምን አምልኮ የሚል ትምህርት አለ መጽሐፍ ቅዱስ ላይ። ለልጅ ልጅ ተወልጄ አድርሃለሁ ብሎታል አዳምና እግዚአብሔር አላለም አላለም። ታስተስድርኝ ለአትለፍልፍ ካልከኝ ማለፈልፍ ስለኝ ነኝ። ችግር የለውም። ሪስፔክት አድርገኝ መጀመሪያ ችግር የለብኝም። አማርሽ ትንሽ መናገር ካለብን ንገረኝ። በኋላ ነው ከልጅ ልጅ ተናገረው። ካላመንክ ያው ከላይ ያለው አንድ ገባ ልጅ ነው። ሰላም ይሁን እሱ እንዳለማ ማመን ታሪክ ላይ ግባ ለመዛፍ ቅዱስ ነው ያለው። እሺ ከላይ ያለሽው ሰላም ሰላም ነው። ሰላም እግዚአብሔር ይመስገን። ሰላም ናችሁ? አለን። አዳምን ከልጅ ልጅ ተወልጄ አድናለሁ ብሎታል እግዚአብሔር። ጋና ያለው ቆይ መጽሐፍ ቅዱስን አውጥቼ እነግርሃለሁ ብሎታል። እሺ ከታች ያዕቆብ እስከዛ ድረስ መጽሐፍ ቅዱስ ውስጥ ያዕቆብ አለ። አሎ እሺ ጥያቄ አለ? እስቲ ብዙ ጠያቂም ስላለ እስከያወጣ ድረስ ነገረ ድህነትን በኢስላም ንገረኝ እስቲ። እንግዲህ መዳን ብሎ ማለት ሰው ከኃጢአት ስርዓት ነፃ ወጥቶ ይህ በኋላ ያለውን ህይወት የዘላለማዊ የሚወርስበት መንገድ ነው። ይህ የሚገኘው በአጭሩ በአንድ እና ብቸኛ በሆነው አምላክ በአላህ በማመንና በእርሱ ላይ ቅንጣትን ሳናጋራ አምላክ በነቢያቶች በኩል ባወረደው ህግና ስርዓት በመኖር በዚህ ነው የሚገኘው። አላህ በቁርአን ላይ ሲናገር አንደኛ አማኞች እንደዳንን ያረጋግጣል። ቀድ አፍለሐል ሙእሚኑን ይላል። የምእመናን ምዕራፍ የሚል አለ በቁርአን ላይ። የመጀመሪያው አያ ላይ ምእመናኖች በእርግጥም ድናቸዋል እያለ 4 ነጥብ አድርጎ ይነግረናል። የመዳኛ መንገድ ምንድነው ከተባለ ቀደም እንዳልኩት አንድና ብቸኛ የሆነውን አምላክ በማመንና እርሱ በፍጹም በመገዛት ነው። እርሱ ላይ ቅንጣትን ሳናጋራ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ናዒም ኻሊዲነ ፊሃ ወዕደላሂ ሐቅ እያለ ይናገራል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ ተዘጋጅታላቸዋለች፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው እያለ ይህ የእኔ የአላህ ቃልም እውነት ነው እያለ ይናገራል። ይህን ይመስላል ባጭሩ። እሺ ያዕቆብ አለ። ያዕቆብ እሺ የሚሰማው ካለ መቀጠል ይችላል። ያው ሰላም። እሺ ሰላም። የሆነ ጥያቄ ነበረኝ በአንድ አያ። እሺ ፈቃደኛ ከሆንክ ልጠይቅህ። ሱረቱል አንፋል 65 እና 66 አላህ በመጀመሪያ ቃል ገባ ሙእሚኖቹ ሊያሸንፉ እንደተሸነፉ ግን መሐመድ ቢጠይቀው ለአላህ ወይም ለመሐመድ ቢጠይቁት አላህም አላወቀም ነበር ድካመኞች እንደሆኑ ብለዋል። እንዴት ነው ይሄን አያ? አላህ አላወቀም ነበር ይላል። አንብበው 66 አንብበው 66 ماشي. الآن خفف الله عنكم وعلم أن عند نيت أدرس قتل تجرسوا 66
አዳምጥ እንዴት አድርግ አላህ አላወቀም ብለሃል። ምን ያክል ቀጣፊ እንደሆንክ ላሳየህ ነው። ቀጥለው አንተ ያንተ አላህ ነው ቀጣፊ። እና ለስርዓት ይዛችሁ ብታወሩ ቢያንስ እኛን ተሳረቡ ችግር የለውም። ስለ አምላክና ስለ ነብይ ስለ ሃይማኖት ስለ መጽሐፍት ስታወሩ በስነ ስርዓት አወሩ። እሺ ኮሜንት ላይ አንድ ሙስሊም እንዳትናገሩት እንዳትሳደቡ ዝም በሉ። ምን ያክል ውሸታው ናቸው የሚገርባቸው ወላሂ ላዚም አላህ ያቅም ይላል አለ። ተመልከቱ الآن خفف الله عنكم وعلم أن فيكم ضعفا እያለ ይናገራል። እሺ አሁን አላህ ከእናንተ ላይ አቀለለላችሁ 66 ላይ በእናንተ ውስጥም ድክመት መኖሩን አወቀ። ስለዚህ ከእናንተ 100 ታጋሾች ቢኖሩ 200ን ያሸንፋሉ። ከእናንተም 1000 ቢኖሩ በአላህ ፍቃድ 2000 ያሸንፋሉ። አላህ የት አድርጉ። አሁን እዚህ ጋር አላህ ያቅም የሚለው የት ነው ያለው? ለምን ተዋሻላችሁ? ቢያንስ የሚሰጧችሁን ነገር እርግጠኛ ሆናችሁ አትስሟቸው። ቀጣፊ ዲያቆናት ናቸው ያሏቸው ብለው ለዚህ ነው ወረበል ከዕባ እናንተ እውነት እየመሰላችሁ ነው። የእነሱ ፍልስፍና ሲነግሯቸው ቁርአኑ ላይ ያለ መስሏችሁ ነው አይደለ? እያመናችኋቸው ወላሂ ስትመጡ ትወረዳላችሁ። እያዋሻችሁ ነው። አላህ አወቀ ነው እንደውም የሚል ያለው ማለት ነው። ወዓሊመ እያለ ቃል በቃል አላህም አወቀ እያለ አይ አላህ አያውቅም የሚል አለ ይላል። አያዝና ነው ላሳያችሁ። አላህ ማወቀ የሚል ነው ጭራሽ እንዳውም ያለው 66 ነው ያለው ሱረቱል አንፋል። ያው ሱረቱል አንፋል 66 አሁን አላህ ከእናንተ ላይ አቀለልላችሁ በእናንተ ውስጥም ድክመት መኖሩን አወቀ ይላል። አይ አላወቀም ማያውቅም አላህ የሚል ነው ያለው እያለ ግን ይናገራሉ። አላህ ሙስተዓን ያጋለ ይጠይቅ። ይቅርታ አንድ ጊዜ ይታገስ፣ አንድ ጊዜ ላውራ ይታገስ። አቤት ኦርቶዶክስ ነህ? ኦፍ ኮርስ ቅድም ማርያም አምላካችን ነች ያልኸው ምን ላይ አንብበህ ነው? ምን ላይ ነው? ላ አምላካችን አላልኩም። ተሳሳተ። እናመልካታለን ነው ያለው። አምላካችን ናት አምላካችን ማለት አመልካታለን ማታመልካታለን አላለም እንዴ? እናመልካታለን። አንድ ነገርሽ ጠብቀኝ። አንዴ ያስተካክልልህ ያለው ምንድን ነው? እኔ የተናገርኩት አንድ ጊዜ አንዴ የተባልኩ አንዴ ቆይ አምላክ ማርያም አምላካችን ናት ነው ያልከው። እኔ ሰምሆ መስሎኛል እንደዛ። እናመልካታለን ነው ያለው። እሱ ምንድን ነው ያለው? እናመልካታለን ነው ያለው። ልንገርህ አዳምጥ። እኔም ወደ አረጋግጥኩት። አዎ መጽሐፉ እንደምታመልኳት እኮ አዎ ትክክል ነው። ደግሞ የት ነው ማርያም አምላክ ለመሆኗ የት ነው አለ መጽሐፉ ላይ አለ። ላሳይ። እሺ ልናገር ቆይ አንዴ እሱ እኔ ማስረጃ እስኪ መጽሐፉ ላይ አውጣው። መጽሐፉ ላይ አውጣው። አይደለም እኔ ተናገርኩት አለው አይደለም? እኔ ተናገርኩት አለው አይደለም? ሌላ መለፍለፍ እኮ አያስፈልግም። ልለፍልፍላችሁ ልድገምና ከዛ አውሩ፣ ችግር የለውም። ቆይ እሱ ቆይ ይታገስ። እኔ መጀመሪያ ታልኩት እኔ አዳምና ሔዋን መጀመሪያ የፍጥረት መጀመሪያ